ወራህመቱላሂ ወበረካቱ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ክርስቲያን ወገኖቻችንም ሰላም ብያለሁ። እንዴት ነው? እየበረታችሁ ነው? ጾም እንዴት ነው? እስኪ ዛሬ በሶስት ግብአት የምሰራው ምግብ ላሳያችሁ ማለት ነው። ስሙ ደግሞ ላባሽጌሪ ይባላል ማለት ነው። አሰራሩ አሳያችኋለሁ። እዚህ ጋር ለውዝ አለኝ ማለት ነው። ለውዝ አለኝ። እዚህ ጋር አንድ ዶሮ ወጥ ያዘጋጀሁት አለኝ። እዚህ ጋር ደግሞ 3 ፍሬ ሽንኩርት አለኝ ማለት ነው። ከዛ የሚጨምረው ደግሞ ቅመም ብዙም አይጨመር፣ የሚጨምረው ጨውና ቁንዶ በርበሬ ነው ማለት ነው። እና የሆነ የሀገራቸው ቱርሽ የሚሉት አለ ቀባዋለሁ ማለት ነው። አሳያቸዋለሁ። ቤተሰብ ለውዙ ፈጭቼ እመጣለሁ ማለት ነው። ለውዙ ፈጫለሁ፣ ሽንኩርቱንም ይፈጫል ማለት ነው። ሚክስ ተደርጎ ነው ውስጡ የሚጠቀጠቀው እና አሳያቸዋለሁ። ቤተሰብ ዶሮ ማለት ነው። ቆንጆ በርበሬና ጨው አድርጌ እንዳለ ለወስኩት ማለት ነው። ውስጡ ሳይቀር ቆዳውን ከፋፍቼ እንዳለ ለቀለብኩት ማለት ነው። ቆንጆ በርበሬና ጨው ማለት ነው። አሁን ደግሞ ለውዝና እንትኑ ላዘጋጅ ነው። አብረን ተከታተሉ ቤተሰብ። ለውዙ በዚህ መልክ እንትን አልኩት ማለት ነው። መፍጫው ላይ ስፈጨው ዘይት ይሆናል። የሆነ የእጅ መፈግፈጊያ ላይ ፈገፈኩት ማለት ነው። ያው እንደዚህ ሆነ ቤተሰብ። ያያችሁ 3 ፍሬ ሽንኩርት እንደዚህ አድርጌ ፈጭቼዋለሁ ማለት ነው። አሁን ውሃው ጨምቀዋለሁ። ያው ሽንኩርቱ እዚህ ጋር ውሃው ጨምቄ እንደዚህ ያደረኩት ማለት ነው። ያ ከነ ውሃ ይሰራ ማለት ነው። እንትን ይላል ይመራል። እዚህ ጋር ደግሞ ጥናት የምታዩት ከሩቅ ሆነ ማለት የራሳቸው ምንድን ነው የሚባል ነገር አለ። የእሱን ምንድን ቱርሼ ነው የሚለው ቱርሼ እንደ ያሳያችሁ ቱርሼ ነው የሚባለው ማለት ነው። ይሄ ተቀብቶ ነው የሚሰራው። አሳያችኋለሁ። እንደባልቀዋለሁ ከለውዙ ጋር ማለት ነው። ፈጫጭ ለውዙ ጋር ከዚህ ጋር ደባልቀዋለሁ። ቤተሰብ እዚህ ላይ ምንም ነገር አይጨመርም። ለውዙ ራሱ ዘይት ነው ብቻ። የቱርሽ የሚባል ነው የሚጨምረው። ዘይት አይጨመር፣ ምን አይጨመር፣ ጨው አልጨምር፣ ምን አልጨምር እዚህ ላይ ማለት ነው። ቤተሰብ ያው ያዘጋጀሁት ለውዙ እንደዚህ ሆነ ማለት ነው። ሽንኩርቱ ለውዙ አንድ ላይ ቀላቀልኩት። ያው ሚክስ አደረኩት ማለት ነው። አሁን ደግሞ ዶሮ ውስጥ አደርገዋለሁ ማለት ነው። ቤተሰብ ያው እንደዚህ ተቀጠቅኩት ማለት ነው። አሁን እንዳይወጣ በክር ነገር ትሰፉታላችሁ ወይ የጥርስ ማውጫ ቆሻሻ የለም ስቲኬኒ ምንድን ነው የምንለው እሱ ማለት ነው። በሱ ከድነዋለሁ። ቤተሰብ ያው ለውዙ አድርጌው እንደዚህ ቀብቼው ትንሽ የሆነ 30 ደቂቃ ተዋለሁ። ከዛ በኋላ ፍርም አስገባለሁ። ማባያው ደግሞ ነጭ ሩዝ በፈሶሊያ ማለት ነው። ፈሶሊያ ነጩ ቦለቄ የለም ከእሱ ጋር ነው መሰራለት ማለት ነው። እና ስሙ ደግሞ ላባሽጌሪ ነው የሚባለው። የቱርክ ምግብ ነው ማለት ነው። የቱርክ አብዛኛው ቤት ይሰራል። ቱርክ ቤት ያላችሁ ትሰሩታላችሁ ማለት ነው። እና ላባሽጌሪ ይባላል እላችኋለሁ እህቶቼ። ይሄ በዚህ ይመስላል እላችኋለሁ። ሩዙ ምናምን ልቅቅል ነው።